ሰላም ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ እንግዲህ ሁለት ጊዜ ያህል ገብቻለሁ። የበዙ ስራዎች ስላሉ የግድ ምላሽ መስጠት አስፈላጊ ስለሆነ ከዚህ አንጻር ነው የገባሁት። በሀሌታ ሚዲያ ላይ ሁለት መምህራን የተፋጩበት ሐሳብ አለ። አንደኛው ከፕሮቴስታንት ወገን የሆነው ቃለ አብ ይባላል። ሌላኛው ደግሞ ከኦርቶዶክስ ቀሲስ ተስፋዬ ሞሲሳ የሚባሉ ናቸውና ሁለቱ ተፋጭተዋል። በዛ ሐሳብ ዙሪያ ነው መናገር የፈለኩት። ቪዲዮውን በአጭሩ ነው ማጫወትላችሁ፣ ምክንያቱም ሰፊ ሐሳብ ስለሆነ በዚች 10 ደቂቃ ውስጥ ሁሉንም ማጫወት አልችልም። እናንተ ሄዳችሁ ሀሌታ ሚዲያ ላይ ፈልጉት። እንደገና በየፌስቡኩ ተሰራጭቶ ስላለ በዛ ማግኘት ትችላላችሁ። አሁን ግን አጭሩን ሐሳብ አስደምጣችሁና ፈጠን ብዬ ወደ መልሴ አልፋለሁ። ተባረኩ፣ ተከታተሉ። ክብር ለእግዚአብሔር ይሁን። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ቆይ ወደ ሐሳቡን እንምጣና ይደግፈናል። መጽሐፉ እንኳን ይደግፈናል። ወደ ሐሳቡን እንምጣና ይደግፈናል። እሺ ወደ ሐሳቡን እንምጣ። አይደግፈናል ግን ይደግፈናል። ወደ ሐሳቡን እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም። ርዕሳችን ስላለ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማለት ነው። ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን። እሺ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እንደሰማችሁት ነው። ቪዲዮውን አጭሩን ሐሳብ ነው ያጫወትኩላችሁ። ቀጥታ ወደ መልሴ ስገባ ቀሲስ ተስፋዬ ሞሲሳ አንድ ነገር ልንገርህ፣ ማርያም አምላክ ናት ያለው ማርያም አምላክ ሆና አይደለም። ማርያም አምላክ ናት ያለው ወንድማችን ቃለ አብ መዝሙር 82ን ጠቅሶ አማልክት የተባሉበት የሰው ልጆች ገዢዎችና ዳኞች ስለሆኑ እንደሆነ ይናገራል በትርጉሙ። ያም ገብቶት አይደለም ቀሲስ ተስፋዬ ሞሲሳ ማርያም አምላክ ናት ያለው። የመዝሙር 82 ትርጉም ገብቶት ሳይሆን የዘረ ያዕቆብ ተከታይ ስለሆነ ነው። ዘረ ያዕቆብ ምን የሚል አቋም ነበረው? ማርያም አምላክ ናት የሚል አቋም ነበረው። አዎ ደቂቀ እስጢፋኖሳውያንን ያረዳቸው እኮ ለማርያም ለመስቀል ለንጉሥ ካልሰገዳችሁ ብሎ ነው። እንደውም መስተብቁ ዘማርያም ላይ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደልዎሙ እስመ ተአረዩ ወክብሮሙ፣ ለእነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል በክብራቸው ተካክለዋልና ብሎ ለመስቀልና ለማርያም የፈጣሪ ምስጋናን የሰጠ ነው። ያንን ለመናገር ነው እንጂ መዝሙር 82ን ተረድቶ አይደለም። ቃለ አብ በቅንነት ነው ይሄንን ያለው። አዎ እና የፈጣሪ ምስጋና ለማርያምም ሆነ ለመስቀል በኦርቶዶክስ ቤተክርስቲያን እየተሰጠ ነው። አማልክት ናቸው። አምላክ ናት ማርያም፣ መስቀልም አምላክ ሆኗል። ሌላው ደግሞ የካቲት ኪዳነ ምሕረት ዚቅ ገጽ 144 ላይ ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባቲታ ይላል። ብቻዋን ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ ይላል። የካቲት ኪዳነ ምሕረት ዚቅ ገጽ 144 ላይ ተመልከቱ። ማርያምን ከእግዚአብሔር ጋር በእኩል አነጻጽረው ነው። ብቻውን ታላላቅ ብርሃናትን ለሰራ ለእግዚአብሔር ኑ እንስገድ ነው የሚለው መዝሙር 135 ቁጥር 7 እስከ 10 ላይ ያንን ለእግዚአብሔር የተሰጠውን ታላላቅ ብርሃናትን የፈጠረበትን የፈጣሪነት አቅም ለማርያም በመስጠት ኑ ብቻዋን ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ ይላል። ማርያም በውኑ ፈጣሪ ናት። ታላላቅ ብርሃናትን ፈጥራለች። አዎ እና ሊሰገድላት በአምላክነት ሊሰገድላት ይገባል። ከእግዚአብሔር ጋር በትይዩ በእኩልነት እንደገና ደግሞ ልንገዛላት በአምላክነት ይገባል አይገባም? ይሄ የዘረ ያዕቆብ ትምህርት ነው። ማርያምን ፈጣሪ ያደረገ የዘረ ያዕቆብ ትምህርት። አዎ 10 ሕግጋትን ይላል ተአምረ ማርያምም ላይ 10 ሕግጋትን ተአምር 12 ሄዳችሁ ብትመለከቱ መጠበቅ አያስፈልገንም፣ የማርያም ባሪያዎች ለመሆን እንሽቀዳደም
ብሎ ይናገራል። የማርያም ባሪያዎች ለመሆን እንሽቀዳደም፣ እርሷን ሰጥቶናልና የእግዚአብሔር ባሪያዎች መሆንን አንሻ ብሎ እንደውም ከእግዚአብሔር ሰዎች እንዲያምፁ እንዲሸፍቱ የሚያደርግና ማርያምን አምላክ ያደረገ ተአምረ ማርያም ያ ነገር ለምን አልሆነም ብሎ ነው ቀሲስ ተስፋዬ ሞሲሳ እየተሟገተ ማርያም አምላክ ናት ያለው። እኔ በጣም ነው እንትን ያለኝ እና አዝናለሁ በጣም። እነ ማናቸው መጋቤ ሐዲስ እሸቱ አለማየሁም እንዲሁ አይነት አመለካከት ነው ያላቸው። ከኔ በቀር ሌሎች አማልክት አይሁኑልህ፣ አትስገድላቸው፣ አታምልካቸው ይላል። እኔ እግዚአብሔር ነኝ ዘጸአት 20 ላይ እኔ እግዚአብሔር ነኝ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ተናግሯል። ከኔ ሌላ አምላክ የለም እያለ በኢሳይያስ 44 ላይ 42:8 ላይ ማየት እንችላለን። ከእግዚአብሔር ሌላ አምላክ አለ እንዴ? ለመሆኑ ፈጣሪ እርሱ ብቻ ነው፣ ገዢ እርሱ ብቻ ነው፣ አዳኝ እርሱ ብቻ ነው፣ አምላክ እርሱ ብቻ። እና በጣም ነው የሚያሳዝነው። ማርያም አምላክ ናት። ምን ይመስልሃል? ማርያም አምላክ ናት ማለት በጣም በጣም ነው እኔ ያዘንኩት በቀሲስ ተስፋዬ ሞሲሳ። ማርያም አምላክ ናት። አንድ ነገር ልንገርህ፣ ማርያም አምላክ ናት አለ። አንድ ካህን ቄስ እንዲህ ብሎ ሊሞግት ይገባል? አምላክ እንዴ! ሰው በምናቡ እንኳን እግዚአብሔር አምላክ እንደሆነ ያውቃል አሕዛባዊው። በጣም ነው የሚያሳዝነው በጣም። ይሄ ሰው እንደውም ለሙግትም መቅረብ የለበትም ባይነኝ እንደኔ። ሌላው ደግሞ ምንድነው ማርያም ሁለተኛዊቱ ሔዋን ናት አለ እና ለራሷ ቤዛ ናት ብሎ ተናገረ። ሁለተኛይቱ ሔዋን ናት እና ምክንያቱን ሁሉ ዘረዘረ። ሁለተኛይቱ ሔዋን ያለበትን በጣም የሚገርማችሁ ነገር ማስረጃ ማቅረብ አቃተው እንጂ እኛ በደንብ እናውቃለን። እንትን ላይ ውዳሴ ማርያም ዘሐሙስ ላይ ንአቤኪ ኩልነ ኦግዝትነ ወላዲተ አምላክ እስመ ሳህልኪ ይኩን ላዕለ ኩልነ የሚለው ላይ ነው ያለው። ውዳሴ ማርያም ዘሐሙስ ሄዳችሁ ማየት ትችላላችሁ። በላ ትምጽ በእንተ ሔዋን ታጽኦ ተገነት ወበንተ ማርያም ድንግል ተሮለነ ዳግመ ከፈለነ። በላ ትምጽ በእንተ ሔዋን ታጽኦ ተገነት። ሔዋን ዕፅን የገነትን ዕፅ በመብላቷ ምክንያት የገነት በር ተከፈተ። የመንግሥተ ሰማያትን ያንን ዕፅ በመብላቷ ምክንያት የገነት በር ተዘጋ። ወበንተ ማርያም ድንግል ተረወለነ ይላል። በድንግል ማርያም ግን ተከፈተ የሚል ውዳሴ ማርያም ላይ አለ። ለዚህ ነው የሔዋን ምትክ ናት ወይም ሁለተኛይቱ ሔዋን ናት ብለው የሚሉት። በድንግል ማርያም ያ በሔዋን የተዘጋው በር የገነት በር በድንግል ማርያም ተከፈተ ስለሚሉ ነው። ድንግል ማርያም ናት እንዴ የገነትን በር ያስከፈተችው? ድንግል ማርያም የገነትን በር የምታስከፍት ከሆነ ለምን ኢየሱስ ልጇ እስኪሞት ድረስ በደረሰች ሰዓት በነፍስሽ ሰይፍ ያልፋል ለምን ተባለች? ለምን አለቀሰች? መሪር ለቅሶ ዮሐንስ እስኪያጽናናት ድረስ ወደ ቤቱ እስኪወስዳት ድረስ ለምን ደረሰች? እንዴ የገነት በር የተከፈተው በሞተልንና በተነሳው በኢየሱስ ነው። በተከፈለው ደም ነው። በመረቀልን በሕያው ደም ወደ ቅድስት እንገባ ዘንድ ድፍረት አለን ይላል ዕብራውያን 10 ላይ። ተመርቆ ነው በሩ። በደም ተመርቆ ነው በሕያው መንገድ ወደ ቅድስት የገባ ነው እንጂ በድንግል ማርያም ተከፍቶ አይደለም። ይሄ ስህተት የሆነ ትርጉም ነው። የመስቀሉን ስራ የሚያክፋፋ ነው እና በጣም ነው ማዝነው። በጣም ሙግቱ ልክ አይደለም። ቀሲስ ተስፋዬ ሞሲሳ ሙሉ ለሙሉ ተሸንፏል። በድንግል ማርያም የገነት በር አይከፈትም እና ድንግል ማርያም ደግሞ ሁለተኛዋ ሔዋን አይደለችም። ይሄንን መናገር እፈልጋለሁ። ሌላው የባሪያይቱን ውርደት ተመልክቷልና ባሪያ አይደለችም ድንግል ማርያም ትህትና ነው ብሎ ተናገረ። በጣም ነው የሚያሳዝነው። የባሪያይቱን ውርደት ነው የሚለው መጽሐፉ። እስመ ርእየ ሕማማ ላመቱ ውርደት ነው የሚለው። ባሪያ ናት ማርያም። የአዳም በደል አለባት ባሪያ ናት እንጂ ትህትና የሚል ነገር እናንተ ናችሁ በ1980 ላይ በዚህ አቡነ ተክለ ሃይማኖት ባሳተሙት 80 ላይ ያስቀመጣችሁ የባሪያይቱን ትህትና የሚለው እንጂ የባሪያይቱን ውርደት ነው የሚለው። የአዳም በደል አለባት ድንግል ማርያም። ሰው ናት እኮ። ብዙ መናገር እችላለሁ፣ ታይም ስለሌለኝ ነው። አስፈላጊ ከሆነ ሁለተኛ ቪዲዮስ መስራት እችላለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ይህንን
በዋነኝነት ለቀሲስ ተስፋዬ